የልጆችሽ አባት አንቺንም ልጆችሽንም ክዶ ነው ዲቪ ሞላ? ልክ ስሰማ ምንም አላልኩም። ይሄድ ግን ሚስት አለኝ ብሎ ከሀገር አይወጣም። እኔን ፈቶ ከሀገር ይወጣ። ለ3 ወር አዲስ አበባ ኢትዮጵያ ውስጥ ሲቀመጥ 4 ቀን ያገኛቸው። ስለዚህ የቤተሰብ ጣልቃ ገብነት ነው። ሁሌም አለ። ልጆች አባት የለየኝ ብለሽ ነው የምታስበው? ምንም ጥያቄ የለውም። እኔና የነቡቡ አባት 3 ጊዜ ተጣልተናል። 2ቱን በሷ ምክንያት። እነሱ ቤት በሄደበት ስልክ ተደዋወሉ። እንግዲህ እዛ መሀል ላይ እናቴ አግብታለች ብሎ ነግሮታል። አንቺ አግብተሽ ነበር? እኔ 2 ዓመት ካገባሁ እሷ ስትመጣ ለኔ እህት ናት ብዬ ነበር ያሰብኩት። ግን የሚገርመው ነገር ወንድሟንና ወንድሞቿን ሄልፕ እያረጓት ልጆቿን ይዛ መኖር ነው የፈለገችው። ያለ ምንም ሪዝን እኔና እሱ መሀል ነው የገባችው። ያን ሁሉ 5 ዓመት ሲዘጋ ባገኘው ስልክ ሁሉ ይደውልለታል፣ ቮይስ ይልክለታል። አንድ ያናግረኝ አባቴ ለምን አታናግረኝም? ለ5 ዓመታት በደወለበትን ስልክ ሁሉ ብሎክ ሲያደርገው ነው የቆየው። ነገር በቀል ክፋት ያገኘሁት ምላሽ ነው ዛሬ እኔን እዚህ ቦታ ያመጣኝ። በአሁን ጊዜ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው። አስተዋይ ሰው ጊዜውንና ገንዘቡን ከብክነት ይጠብቃል። የብልሆች ምርጫ የሆነው ባማኮን ሪል ስቴት ለአይን የሚያሳሱ ውብ ምቹና ሁሉ የተሟላላቸው በካሳንችስ በባምቢስና በአትላስ የገነባቸውን የመኖሪያ አፓርትመንቶችን እነሆ እያለ ነው። የካሳንችሱ ጋላክሲ የንግድና የመኖሪያ አፓርትመንትን በታላቅ ድምቀት አስመርቆ ቁልፎን እንዲረከቡ ጥሪ ሲያቀርብ በኩራት ነው። ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኑት ነው። የቀሩን ውስን ቤቶች ተሸጠው አልቀው ኋላ ወይ ነዶ ብለው ሳይቆጩ ፈጥነው በ0955 97 11 11 ወይንም በ0955 98 11 11 ላይ በመደወል በቶሎ ወስነው ቤቶ ይግቡ፣ ኑሮን ያደላድሉ፣ ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። ከዚህ ቀደም በሸገር ኢንፎ ሚዲያ የቅዳሜ ምሽት የቀጥታ ስርጭት ላይ ሃሽታግ ምን ተሻለኝ በተሰኘው መሰናዶ ልጆቹንና እኔን ክዶ በዲቪ አሜሪካ የገባው የልጆች አባት ከ10 ዓመት በኋላ ልጄን አሳመፀብኝ፣ ምን ተሻለኝ፣ ልጄን እንዴት አድርጌ በእጄ ልመልስ፣ ወደ እጄ ላስገባ ያለች ባለ ታሪክን በጣም ብዙ የሸገር ኢንፎ ሚዲያ ተከታታዮች በቀጥታ ስርጭትም እንዲሁም ከዛም በኋላ ሀሳብ ስትሰጡ እንዲህ ብታደርጊ ስትሉ መቆየታችሁ ይታወሳል። ዛሬ በሃሽታግ ምን ተሻለኝ ሀሳብ አጋሩኝ፣ ሀሳብ አካፍሉኝ ያለችው ባለ ታሪካችን በአካል ተገኝታለች። ያኔም ጉዳዩን ዳር ካደረስኩ በኋላ ለሌሎች ትምህርት እንዲሆን ስቱዲዮ በእንግድነት እቀርባለሁ ብላ ነበረ። ዛሬ እንግዳችን ሆና ስቱዲዮ ተገኝታለች። በያላችሁበት ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው የምጋብዘው። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እከሌ ነች ላለማለት ብዬ ነው፣ ራስሽ እንድታስተዋወቂ። እሺ፣ ጀሚላ ሐሰን እባላለሁ። ያው የፖዝ ሚላ፣ ያው ብዙ ሰዎች በሚዲያ የሚያውቁኝ በሚላ ነው። የተወዳጁ አርቲስት ኢየሱስ መጠራት አለበት አይደል? የኢሳማ በሻህት ያው ከሆድዬ ጋር አብሬ ነበርኩት ማለት ነው። ዛሬ በራሴ ጉዳይ ያው ወደ ሚዲያ ብቅ ብያለሁ። እውነት ነው። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ሆነ ለማለት ነው። ያኔ በቀጥታ ስርጭት ውይይታችን ላይ ያንቺን ታሪክ ነበር ያጋራ ነው። ያው ብዙ ጊዜ ባለታሪኩን አንናገርም፣ ገጠመኝ ያሉትን ነገር ነው እንጂ አቅርበን የምናወያየው እከሌ ነው አንለም። ዛሬ አንቺ በፊት ለፊት በግንባር የኔ ታሪክ ነው ያኔ የተወያያችሁበት ያሳለፍኩት ይሄ ነው አሁን ደግሞ የደረስኩበት ልትይን ስቱዲዮ ተገኝተሻል። መቼም ከራስሽ ጋር ብዙ እንደታገልሽ አስባለሁ። በጣም በአጠቃላይ እንደዚህ ፐርሰናል ነገሮች ላይ ይዘሽ ስትመጪ ልትነኪ የምትችያቸው ግን ደግሞ አንድ ነገር አለ። እኔ የመጣሁት መንገድ ምን ያክል ከባድም ቢሆን ለሌሎች ደግሞ
ትምህርት ከሆነ እንደገና እኔ እንደተሰቃየሁት እኔ እንዳሳለፍኩት ሳይሆን ለሌሎች መንገዱ የሚቀልበት እናት ለምን ታልቅስ? እናት ማልቀስ የለባት። እውነት ነው። እናት አታልቅስ ትልቅ መርህ ነው። እውነት እንግዲህ የልጆችሽ አባት አንቺንም ልጆችሽንም ክዶ ነው ዲቪ የሞላው? እንዴት ነበር ወቅቱ? እንግዲህ ያኔ በጽሁፍ ነው ያጋራ ነው። ዛሬ ደግሞ አንቺን ካገኘን እንዴት ነበር ያሳለፍሽው የሚለውን መስማት እንፈልጋለን። እስቲ ከጅምሩ ንገሪኝ። ከጅምሩ ያው በትዳር ለ8 ዓመት ለ9 ዓመት አብረን ኖረናል። 2 ልጆች አሉን። በመሀል እሱ የሚሰራበት መስሪያ ቤት ለ5 ዓመታት ያክል ከስራ ወጥቶ ነበር። ስራ ለመፈለግም በአንዳንድ ነገሮችም ያው የምኖረው ኮምቦልቻ ነበር። ነገራችን ላይ አዲስ አበባ ያው ደሴ ተወልጄ ባድግም አዲስ አበባ ብኖርም አግብቼ ኮምቦልቻ ነው የኖርኩት። ከዚህ አግብተሽ ነው ወደ ኮምቦልቻ ያልሽው? ኮምቦልቻ ከሄድኩ በኋላ እሱ ጋር እዛ ነበር የምኖረው። ቡቡዬ ተወለደ፣ የመጀመሪያ ልጄ። ያው ልጅ ስትወልጂ ደግሞ እንትን ትያለሽ፣ ትረግቢያለሽ ለሁሉም ነገር፣ ውጩን ማየት፣ ስራ መስራት፣ ብዙ አላማ፣ ብዙ መንገድ ረጅም ነበር። ግን በቃ ያው ለቡቡ ሲባል ሁሉም ነገር ቀረ። የትዳር ህይወት ተጀመረ። ከ4 ዓመት በኋላ ያው ደግሞ ቤቢዬ መጣ፣ ሁለተኛ ተወለደ። ስለዚህ አንዲት እናት መቼም የፈለገ ቢሆን ለልጆቿ መክፈል የሚገባትን ዋጋ ሁሉ መክፈል አለባት ብዬ ነው የማምነው። በዛ እድሜ በዛን ሰዓት በልጅነት ነው ያገባሽ? በልጅነት የዛሬ ቡቡዬ 19 ዓመቱ ነው። 18 አሁን ወደ 19 ነው። እንግዲህ ዛሬ በዛን ሰዓት ላይ እኔ እንደ ትልቅ ነበር የማስበው እንደ እናት እና ለልጆቼ የሚከፈለውን ዋጋ ሁሉ እየከፈልኩ ነበር። በሰዓቱ አባታቸው ስራ ለ5 ዓመታት ስራ አልነበረው ኢትዮጵያ ውስጥ ሲኖር። በምንድን ነበር የምትተዳደሩት? የኔ ቤተሰቦች ናቸው ሄልፕ የሚያደርጉን። የኔ ቤተሰቦች ለእኔ ህይወት ብዙ ዋጋ ከፍለዋል። ወንድሞቼ በጣም ለልጆቼ እንደ አባት፣ ለእኔ እንደ ወንድምም እንደ አባትም መከፈል የሚገባቸውን ሁሉ ዋጋ ከፍለዋል ወንድሞቼ። በዛ ህይወት መሀል እንግዲህ ቡቡ ተወልዶ ቤቢ እንደተወለደ እኔ ካር አክሲደንት ደርሶብኝ ነበር። ከዚህ በፊት ተናግሬዋለሁ። በዛን ሰዓት ላይ እሱ ለልጆቹም ያስፈልጋል፣ እኔም አሞኛል። ቤተሰቦቼ ጋር ብቻ ከባድ ጊዜ ነበር። ይሄ ነው ብዬ መግለጽ አልችልም ነበር። ያን ሰዓት ቤቢ በጣም ትንሽ ነበር። ያንን ዋጋ እየኖርኩ ሳይሆን ዋጋ እየከፈልኩ ነበር ህይወቴ። በዛ መሀል እሱ ስራ የለውም፣ ስራውን ለቆ ወጥቷል። ከዛሬ ነገ የሆነ ስራ አስተካክላለሁ ይላል፣ ይበላሽበታል ምናምን። ግን በፍቅር ነበራችሁ? አዎ፣ ያው መሀል ላይ ክፍተት ቢኖርም ቢሄድም ስራ ፈልጎ ተመልሶ ይመጣል። እንደገና አንድ እህት አንድ ወንድም አሉት። እናትና አባት የሉት እሱ ማለት ነው። ታላቃቸው እሱ ነው። እና በዛን ሰዓት ላይ ስፔሻሊ እህቱ ለ3 ዓመት ከ6 ወር ምናምን ኩርፍ ናቸው፣ አይነጋገሩም። ለምንድን ነው? የቤተሰብ ቤት ነበረ፣ አንድ ቤት ነበር። መጀመሪያ እሱን ሸጡ፣ ተካፈሉ፣ ቡቡን እንደወለድኩ ማለት ነው። ከተወሰነ ዓመት በኋላ ደግሞ ይሄኛውን ሽጠን እንካፈል የሚል ጥያቄ አቀረበች። ስታቀርብ ወንድሙ ብቻ ላይ ነው የሚሰራው፣ ጥሩ ብር አለው፣ በሰዓቱም ጥሩ ኗሪ ነው። ተስማማ፣ ይሸጥና እንካፈል በሚለው ማለት ነው። መጣና ነገረኝ ነው አልኩት። እኛ አንድ ነገር ቢፈጠር አንድ ከቤተሰብ ተረድተን እየኖርን ነው። የሆነ ነገር ቢመጣ እንኳን ቢያቋርጥ ጀስት የምንገባበት ቤት እንኳን ሊኖረን ይገባል። እዛ ቤት ላይ ነበረ መጀመሪያ አብረን የምንኖረው እና እህቱ ጥሩ ላይ አልነበረችም እና የአባቴ እናቷ ቤት ነው። ያ ነገር እያለ ሌላ ቦታ ተከራይታ የምትኖርበት ምንድነው ሪዝኑ የሚል ጥያቄ የሚያቀረብኩት እኔ ነኝ። ተከራይታ ካለችበት ካልመጣች ብዬ ያልኳቸው እኔ ነኝ። እህቴቱ ጋር ተነጋገርን እና አምጥቼ እናትና አባቷ ቤት የሚከራዩ ቤቶች አሉ፣ የኔ ናቸው። ብሩ ለገበያ ለምን የሚሰጠኝ የኔ ብር ነው ማለት እችላለሁ። ግን ይቅርብኝ፣ በቃ እናንተ ጥሩ እየኖራችሁ ይሄ ቤት የነሱ ነው፣ አይነት አባቷ ነው።
ተከራዮቹ ይውጡና ትግባ ብዬ ያልኩት እኔ ነኝ። ቡቡዬ ብቻ ነው የወለድኩት በዛ ሰዓት ላይ። ከዛ አንድም እኔ ጓደኛም እህትም አብረሽ አንድ ላይ ስትሆኚ እሷ 2 ልጆች አሏት፣ ባሏ ስራ የለውም። ስለዚህ አብረሽ ተጋግዘሽ ትኖሪያለሽ። የኔ ሐሳብ ያ ነበር በሰዓቱ። እሷም ጋር የተነጋገርነው ይሄንን ነው። ከተከራየችበት አዲስ አበባ መጥቼ አንድ ክፍል ቤት ውስጥ ማይሆን ህይወት ስትኖር ስላየኋት ማለት ነው ያን ያልኩት። መጣች ግቢ ውስጥ ማሽን ምናምን ገዛዝታለች በተሸጠው ብር ባሏ ያን ስራ እንዲሰራ። በቃ ግቢ ላይ ገብታ አብረን በእኔ በቃ ብዬ ልንገርሽ ደስተኛ ሆንኩ። ምክንያቱም እኔ ትልቅ ቤተሰብ ውስጥ ነው ያደግኩት። 8 ነን፣ የአንድ እናት የአንድ አባት እና ጫጫታ በጣም ትልቅ ነገር የለመድኩ ነኝና እዛ አንድ ቤት ውስጥ አንድ ግቢ ውስጥ ጓደኛ የለኝም ልጄ ጋር ምናምን ከመሆን እሷ ስትመጣ ለኔ እህት ናት ብዬ ነበር ያሰብኩት። ግን የሚገርመው ነገር እኔን አጣልታ ወንድሟንና ወንድሞቿን ሄልፕ እያረጓት ልጆቿን ይዛ መኖር ነው የፈለገችው። ወጣው ያለ ምንም ሪዝን እኔና እሱ መሀል ነው የገባችው። በጣም ነው የገረመኝ። በዛን ሰዓት ነው የሷ ማንነት ያወቅኩት። አዲስ አበባ ደርሼ እስከምመለስ እናቴ ጋር ደርሼ ስመለስ ጣሉ ነገር ሆነ ነገር ሰርታ ትዳር ውስጥ እያለ እኔና የነቡቡ አባት 3 ጊዜ ተጣልተናል። 2ቱን በሷ ምክንያት ነው። መጨረሻ 3ኛው ደግሞ በወንድምየው ምክንያት ነው እንጂ የግል በራሳችሁ ፐርሰናል ጸብ የለንም። ብንጣላ እንኳን ማለት ነው እኔ አሳምኛለሁ ራሴ። ስለዚህ የቤተሰብ ጣልቃ ገብነት ነው ሁሌም ማለት ልጆች አባት የለየኝ ብለሽ ነው የምታስበው? ምንም ጥያቄ የለው። ያ ነገር ደግሞ እኔ የሱ ደካማ ጎኖች ስለሆኑ አንድ እህትና አንድ ወንድም ተውኳቸው። ቦታም ሰጥቻቸው አላውቅም። ያን ቦታ ሳልሰጥ ያሳለፍኳቸው አመታቶች ዛሬን እንዳሳልፍ አደረኩኝ። እዛ ላይ አስቆሚያቸው በነበር ዛሬ ላይ አይደርሱም ነበር። እህትም ወንድምም እሱም ለልጆቼ ይሄን አይነት እዚህ ደረጃ ላይ እንዲደርሱ ይሄን ያክል መብት እንዲኖራቸው የፈቀድኩላቸው እኔ ችላ ብያቸው ነው። ችላ ማለቴ ደግሞ እኔ አንድ እህትና አንድ ወንድም ጋር ሰው አይጣላም ብዬ ነው። በአሁን ጊዜ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው። አስተዋይ ሰው ጊዜውንና ገንዘቡን ከብክነት ይጠብቃል። የብልሆች ምርጫ የሆነው ባማኮን ሪል ስቴት ለአይን የሚያሳሱ ውብ ምቹና ሁሉ የተሟላላቸው በካሳንችስ በባምቢስና በአትላስ የገነባቸውን የመኖሪያ አፓርትመንቶችን እነሆ እያለ ነው። የካሳንችሱ ጋላክሲ የንግድና የመኖሪያ አፓርትመንትን በታላቅ ድምቀት አስመርቆ ቁልፎን እንዲረከቡ ጥሪ ሲያቀርብ በኩራት ነው። ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኑት ነው። የቀሩን ውስን ቤቶች ተሸጠው አልቀው ኋላ ወይ ነዶ ብለው ሳይቆጩ ፈጥነው በ0955 97 11 11 ወይንም በ0955 98 11 11 ላይ በመደወል በቶሎ ወስነው ቤቶ ይግቡ፣ ኑሮን ያደላድሉ፣ ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። ስለዚህ ገና የልጆች አባት ዲቪ ከመሙላቱ ወደ አሜሪካ ከመሄዱ በፊት ያለ ነው በቃ። እና ወንድምየው ይመጣ አንዳንዴ ያይናል፣ የሆነ ነገር ሲጎልበት እሱም ሂዶ ይናድግልኝ ይለዋል። ግን ወር ተጠብቆ በባንክ አካውንት ብር የሚያስገቡልኝ የኔ ቤተሰቦች ናቸው። አስቤዛ እያንዳንዷ ሽሮ በርበሬ ሳይቀር ከእናቴ ቤት ተዘጋጅቶ እህቴ ጋር ተስተካክሎ ጤፍ ተሸምቶ፣ ምክንያቱም እኔ ከና ልጆቼ ምንም ኢንካም የለንም። ኢንካም ቤት አለ፣ ያ ቤቱ የሱ ድርሻ የምኖርበት የነበረውን ቤት ኪራይ የለባቸው እዛ መጀመሪያ የለንም ነበረ። የእሷን በቃ ባህሪ አልቻልኩም። ስፔሻሊ እኔ ቤቱን ለቅቄ ስወጣ አጣላችን ነገር ተፈጠረ። የእሷ ባልና እሷ በፈጠሩት እኛ ተጣላ ማለት ነው። እኔ ደክሞኝ ነበር በዛን ሰዓት፣ ከሱ ጋር መጨቃጨቅም አልፈለኩም። ስወጣ ቤቢዬን እርጉዝ እያለሁ ያን ቤት ለቅቄ የወጣሁት ተከራየሁ። እሱም አዲስ አበባ ስራ ፈልጌ እመጣለሁ ብሎ መጣ፣ አልተሳካለትም። ቤቢዬን ወለድኩ። እኔ ተመልሶ መጥቶ ግን እኔ ጋር ነው የገባው። መጥቶ እህቱ ጋር ሄደ እንጂ ሲሄድ ይሄን ነገር እኔ
ዛሬ ላይ ቁጭ ብሎ እንዲያስታውሰው ፈልጋለሁ እሱ። ምክንያቱም እህቱ ማናት? ለሱ ማን ነበረች? እኔን ትተወኝ እሱ መጥቶ እሷ እዛ ቤት ላይ ገብቶ ቤቱን አንሸጥም ስላላት ብቻ የሚበላ ምግብ የለም ውጣ በላይ ያስወጣች እህት ነች። ከራሱ ነው የሰማሁት። እንጀራ ተጋግሯል ስጡኝ ብሎ እንጀራ ፍለጋ ሲገባ ስራ የለውም፣ ብር የለውም፣ ትራንስፖርት ባዶን ነው የመጣ ኮምቦልቻ ምድር ላይ። ወንድሜ ነው ብላ የሚራራ ልብ እንኳን የለት። መጥቶ እኔ ጋር አለቀሰ። በቃ አስገቡኝ እናንተ ጋር እንዲህ ያደረገችኛል። ፑፑና ቤቢ በጣም ይፈልጉታል። እኛ ጋር ገባ፣ ህይወት ቀጠለ ማለት ነው። ስራ የለውም ብዬ ባስወጣው እኔን ቀማጥለው የሚያኖረኝ ጌታዬ እነዚህ ልጆች በአባት አስወጥቼ ደግሞ ከአላህም ጋር መጣላት አልፈልግም። ደግሞ አልተፋታንም፣ መግባትና መኖር ይችላል። ነገሮችን አስተካከል። እህቶችም ከመከርንበት ምን ገባ፣ ህይወት ቀጠለ ደግሞ አብሮ ማለት ነው። ልጆቹ ጥሩ አባት ነበር በሰዓቱ፣ በጣም ጥሩ አባት ከምልሽ በላይ። ምንም ነገር ሲያደርግ ብር የለውም እንጂ ቢኖረው 1,000 ብር ካለው ምናልባት 100-200 ብሯን ለራሱ ለሆነች ነገር ያደርግ ይሆናል እንጂ ከቤቱና ከልጆቹ ውጭ ያደርግ። ውጭ ምሳና እንጋብዘህ ሲሉት ኖ ቤቴ ነው የምበላው ብሎ የሚመጣ ሰው ነበር። ያም ነው ያኖረኝ። ከኔ በላይ ከሱም ከምቾቴ በላይ ለልጆቹ ጥሩ አባት ስለነበረ አብረን ኖር ለ8 ዓመታት ማለት ነው። ያ ሁሉ እየሆነ ነው እንግዲህ እሱ እኔ ያላረኩትም ነው የሚለው። ወንድምየው ሚስት ልጅ የለውም ብሎ ዲቪ ሞላ። የሞላው ማን ነው? ወንድሙ ነው፣ እሱ አይደለም ነው ያሉኝ። ቅርታም ጠይቆኛል መጥቶ እኔ ነኝ የሞላሁት ብሎ። ዲቪውን የሞላሁት እኔ ነኝ፣ ሚስት ልጅ የለውም ብዬ ደግሞ እንዳረግ ያርኩት በሰዓቱ የነበረ ፎቶ እሱ ነበር ምናምን የተለያዩ ሪዝኖች ሰጠ በኋላ ላይ ማለት ነው። ግን ምክንያት ነው፣ ሁሉም ውሸት ነበር። በሰዓቱ ደግሞ እኔ ወንድም ይሆን አምነውም ነበረ። እሱ ስራ ፈቶ በነበረበት ሰዓት እኔ በቃ ተዋረድኩ በሱ። ከኔ ጓደኞች እየሄደ እየቀፈለ እንደዚህ እያደረገ እያለ ምናምን በጎን እኔ በጣም ይጠቀጥቀኝ ነበር። ወንድምየው በንግግር የሚያቆስሉ ንግግሮች ይናገር ነበር። የኔ ወንድሞች ግን ይሻላሉ እያልኩ አይደለም፣ ወላሂ ላዚም ከምሬ ነው የምልሽ። ተኝቻለሁ ቤት ደብሮኝ ካላቸው እንዳይወጣ ከልክለሽ ነው፣ ብር ስለሌለው ነው አይደለ? በቃ ተረጋጋ፣ አሁን የምደርስበት ቦታ ላይ ብር አስገባለህና እንዴት ታደርጋለህ ነው የሚሉት። ምን ያክል ዲፈረንስ እንደነበራቸው ጠንቅቆ ያውቃል። ከጫማ ከልብስ ከምን ከሚያስፈል ከኔ አልፈው ማለት ነው፣ ከልጆቹ አልፈው ለሱ ያደረጉለት ነበር። ያም ቤተሰብ ነው እንግዲህ ወንድሙ ዲቪ ሞላና ተደብቆ ፕሮሰስ ጀመረ። ዲቪው ደረሰው። ዲቪው ሲደርሰው ለእኔ አልተነገረኝም። እኔም ደክሞኛል ብዬሻለሁ። በቃ ከሚያደርገው አንዳንዴ ቤተሰቦች እንደዚህ እያደረጉ የሆነ ስራ ላይ ካልደረሰልሽ አግዞሽ የሆነ ነገር ካልፈጠረ፣ በዚህ ላይ ለእኔ ሕክምና አለ፣ ልጆች አሉ፣ ቤት አስቤዛ አለ፣ እሱ አለ። ባይናገሩም ይሰማቸዋል ብዬ አስባለሁ። ግን ለ8 ሰው አልከበድኳቸው። ዛሬ አንዱ ቢያደርግ ኔክስት መንዝ ላይ ያደርጋል። እና ጥሩ ነበርኩኝ በሰዓቱ ማለት ነው። የዛ መሀል ነው እንግዲህ ወደ አሜሪካ ነገር ፕሮሰስ ሲጀምር ሰማሁ። ልክ ስሰማ ምንም አላልኩም፣ ይሄድ ግን ሚስት አለኝ ብሎ ከሀገር አይወጣም። እኔን ፈቶ ከሀገር ይወጣ። የኔ ውሳኔ ይሄ ነው። አይ ብሎ ካለ ማንኛውም ሰው ሪፖርት እንደሚያደርገው አደርግበታለሁ። እሺ አንቺን ፈትቼ ልጆቹን ያዥ ሄዳለሁ ካለ ደግሞ ይቅናው፣ ይመቸው፣ ይሄድ። ኢትዮጵያ ላይ ተቀምጦ ስራ የሌለው አባት እንደዚህ ሆነ ከሚባል ለልጆቼም ኩራት ነው። ይሄድ ብዬ ነው ያልኩት። ጠፋ ከቤት። ሞከርኩ ላናግረው፣ ሽሽት ላይ ነበር ከመሄዱ በፊት። እህቱ ጋር ከ3 ዓመት ከ6 ወር በኋላ ሄዶ ታረቀ፣ ከዲቪው በኋላ ማለት ነው። እዛ እኔ ልክ ያንን ሳየው የሚሆን አይደለም። ቤቢና ቡቡን ወሰድኩኝና መከርኳቸው። መጥቼ ወስዳቸዋለሁ፣ ግን አባታችሁ
ውሳኔ ላይ መድረስ አለበት። አሁን የምትሄዱት አባታችሁ ጋር ነው፣ ለቀናት እሱ ጋር ቆዩ፣ ጥቼ ወስዳችኋለሁ አልኳቸው። ተማመንን። አንድም እህትና ወንድም ማን ናቸው ቢያያቸው ደስ ይለኛል። አያቸው ወንድም ለአንድ ቀን ልጆችን ይዘና እኔ ቤት ይደራላለሁ። እህት ቀን ዋልና ማታ ማደሪያ ፈልግላቸው ነው ያለችው። ቡቡና ቤቢ ስቲል ያስታውሱታል። ማደሪያ ሲያጣ ልጆቹን ይዞ ቤድሩም አልጋ ይዞ እያሳደራቸው ነበር ለተወሰነ ጊዜ። አንቺ ጥለሻቸው ወዴት ሄድሽ? አለው ግን ተደበቅሽ? አዎ ሊያገኘኝ አልቻለም። ውሳኔ ላይ መድረስ ነበረበት። ካልፈታኝ ሄድም ካልፈታኝ ሂጄ ሪፖርት ከማረግበትና ከማበላሽበት ይሄኛው ይቀላል። ይሄን ባረግ ጥሩ ነው ብዬ ስላሰብኩ ነው። ሄደ ፍርድ ቤት ከሰሰኝ። ልጆችን ጥላብኛለች። ልክ ወረቀቱ ሲደርሰኝ ቀጥ ብዬ ሄድኩና ልጆቼን ነው ብዬ አመጣሁ። ከዛ ፍርድ ቤት ላይ ልክ ሲቀርብልኝ ህግ ይዞታል። እኔ እንድፈቶ ይሄድ መብቱ ነው፣ ግን እንዲህ አድርጓል አልኩኝ። ብዙ ነገሮች ማድረግ እችል ነበር መስዬ። ይሄ ሰውዬ ሚስት እያለው ሚስት የለኝም ስላለ ብቻ የለውም ብለው የመሰከሩትን ጭምር ከስሼ እሱ ላይ ማስፈረድ እችል ነበር። ከሀገር አለማስወጣት እችል ነበር። ብዙ ነገር ማድረግ ትችያለሽ። ጥሩነቱ እኔ የምፈልገው አንድ ነገር ነበር። ከሱ ጋር የነበረኝ ህይወት በጣም ደክሞኝ ነበር። እሱ ቢለየኝ ወይም እሱ ብሄር ለእኔ በቃ በቂ ነው። ለልጆቼና ለእኔ እንደማላንስ ስለማውቀው ሄደ፣ ፕሮሰሱን አደረገ፣ ሄደ። ከኛ ጋር እንደተዘጋጋ በፍርድ ቤት ተፋተን ማለት ነው። ከ3 ዓመት በኋላ ነው በስልክ እንኳን የተገናኙት ከልጆቹ ጋር። ሲሳፈርም ቻላላቸው ምናምን። እኔም በቃ መንገዴን ዘግቻለሁ በዛን ሰዓት ላይ ማለት ነው። በቃ መሄዱ በቂ ነው። ልጆቼ ካል ደግሞ ልጆቹ ናቸው። እኔ ደሴ ቤት አለ የአባታችን ቤት ተሰጠኝ። ስራዬን ጀመርኩ። በቃ እሱ ከሄደ በኋላ እኔ ወደ ራሴ ነው የገባሁት። ምክንያቱም ሁሌ እየተረዳሁ መኖር የለብኝም፣ መስራት አለብኝ። የሰራሁትን ቀጠልኩኝ። እንግዲህ የሆነ መቼም አንዱን አቅፎ አንዱን በእጁ ይዞ የሚዞር የነበረ አባት፣ ልጆቼ ብሎ የማይጠግባቸው የነበረ አባት ዛሬ ወንድሙ ሚስት ልጅ የለውም የሚለውን ዲቪ ስለሞላና ስለካዳቸው እዛም ሄዶ ይክዳቸዋል ብዬ አልጠብቅም። አባት ነው፣ በቃ ይቅናው። እኔ ወላሂ በቅን ልቤ ነበር ሳስበው ነበር። በቃ ይቅናው፣ ይሂድ፣ ህይወት ይቀጥላል። ምክንያቱም ከሄደ በኋላ ግን መልሶ እንደ አዲስ ፕሮሰስ አድርጎ መውሰድ አይችልም ነበር ማለት። ልጆች አሉ በመካከል ላይ መቀጠል አትችሉም ነበር? ምን ሆነ መሰለሽ፣ ያው እኔ ጋር መቀጠል የሚባል አይታሰብም፣ አብቅቷል። ያበቃ ነገር ነው። ምክንያቱም እሱ ከሀገር ሲወጣ እኔ ጋር ሲኖር በእስልምና ነው አብረን ይኖር ነው። ከቤት ሲወጣ ወንድሙ ፕሮሰስ ማረግልህ ክርስትና ተነስተህ፣ ምክንያቱም ብር የለውም ወንድሙ ነው ፕሮሰስ ሊያደርግለት የሚችለው። ይሄን ስታረግ ነው የሚል መስፈርት ቀርቦለት ነበር። ስለዚህ የእምነት ጉዳይ። አዎ፣ ስለዚህ እነሱ ድጋሚ ክሮስ ልናረጋ አብቅቷል። በቃ ያበቃ ታሪክ ነው። ያ እንደ እህትና እንደ ወንድም እንደ ልጅ አባትና እንደ ጓደኛ ግን ማውራት እንችላለን። ብዙ ረጅም ጊዜ አውርተናል። ኖርማል ነበረ። የተወሰነ ዓመታቶች ማለት ነው። ለ3 ዓመት ጠፋ እና ያ ቤታችን ያልኩሽ ቤቱ ማለት ነው። ቤታቸው የነሱ የእናት አባት እንትን ያሉት ስንኖርበት የነበረው ይከራያል። በዛ ሰዓት የዛሬ 10 ዓመት 1000 ብር ነበር የሚከራየው። ብሩ ዋጋ ነበረው እና የ1000 ብር ነው እንግዲህ ተቆራጭ አድርጎላቸው ለልጆቹ ሄደ። 3 ዓመት አሜሪካ ሲቀመጥ የ1000 ብር ነበር ለኛም ለልጆቹ አካውንት ውስጥ ይገባል። ያው ይሄንን መከታተልበት ላይ ስላልነበርኩ ያው አንዳንዴም ደግሞ ለምን ለሆነ ነገር መሆን ይችላልና ማስገባት አለበት ብዬም ስለማስብ ያስገባ ነበር። ያቺ ፍርድ እሱ ሳይሆን የቤቱ ኪራይ ስለተከራየ የቤቱ ኪራይ ቀጥታ ይገባል ማለት ለ3 ዓመት። ከዛ ከ3 ዓመት በኋላ ልጆቼ ምናምን እያለ ነው እና ዋንቺ ነሽ ብሎ ካርገሽ ምናምን ተባልኩኝ። ቤቢ ቡቡ አባታችን ትፈልጋላችሁ፣ አንቺ እንደሰካለሽ ሰው እንፈልጋለን ነው። እኔማ ለእናንተ ተቃዋሚ መሆን አልፈለገም። ስለዚህ አገኙት ብሎክን አነሳ። አናገራቸው ልጆች ማናገር ጀመረ። የሚገርምሽ ነገር መሲ 10 ደቂቃ ያናገራቸው
እኔ ጋር ነገር ነው የሚፈልገው ቀጥታ። ያ ነገር ያመኛል፣ ግን ለነቡ ስልችለው ነበር። የምችይበትም ጊዜ አለው፣ ገደብ አለው። ለተወሰኑ ጊዜ ችያለሁ፣ ልመጣ ነው አለ እና ምን ላድርግላችሁ ምን ልግዛላችሁ ምናምን ተባለ። የመጀመሪያ መምጣቱ ነው። በቃ ደስ ብሏቸዋል። ቡቡ ቤቢም አባታችን ሊመጣ ነው። መቼ እንደሚመጣ ሚስጥር ነው። ከልጆች ኑ አጎት ነው አክስት ነች፣ አባታችሁ ሊመጡ ነው፣ ኑ እንሂድ። ኤርፖርት ላይ ለነሱ እኮ ታሪካቸው ነው፣ ለነሱ ህይወታቸው ነው። አባታቸው ህይወታቸው ነው። ሜቢ ወንድምና እህት ሊኮሩበት ይችላሉ፣ ወንድማችን በለው። ለቡቡና ለቤቢ ግን ይሄ ሰውዬ ህይወታቸው ነው። እኔ ሁሌ ራሴን የማሸነፈው ይሄን እያልኩ ነው። ይሄ ሰውዬ እብድም ሆነ ጤነኛም ሆነ ምንም ሆነ ለልጆቹ ግን አባት ነው። በቃ እኔ ደግሞ በጣም ምርጥ አባት ነው ያሳደገኝ። በጣም የኔ አባት በጣም ምርጥ አባት ነው። ህይወቱን ሁሉ ለልጆቹ የሰጠ አባት ነው እና የአባቴ ፍቅር ለእኔ የተለየ ነው። ሁሉም ሰው እንደኔ አባቱን የሚወድ ስለሚመስለኝ ነው መሰል ልጆች ያንን ፍቅር ባያጡብኝ ደስ ይለኝ ነበር። ከዛ መጣል ምናምን ያልኩት የሆነ ቀን ጠዋት ላይ ቤቢዬ በረንዳ እንደዚህ የተጫወተ ነው። አባቱ ከታች ይበቃል። ሰው ልጅ ህፃን ልጅ ይዞ እያጫወተ ነው። ይሄ ማለት ነው አሁን ከኔ ጋር የመጣ ልጁን በድንጋጤ በቪዲዮ ኮል ምናምን አወቀው። ስንለያይ ይሄ ቤቢ 4 ዓመት 3 ዓመት ከ7 ቡቡዬ 8 ዓመት ነበሩ በሰዓቱ እና ይሄ ልጅ ብቅ ሲል ልጁን ልቅቅ አደረገው ደረጃ ላይ። በቃ የሆነ ራሱን ኮንትሮል ማድረግ አልቻለም በጣም። ከዛ ተሯሩጦ አነሱት ምናምን። ለልጁ ጭንቅላት ላይ ልጁ ነሱ ትንሽ አታስብም። ቤቢ እኮ ዛሬ ትምህርት ቤት ሄዶ ሞት ነው አንተ ብቅ ስትልበት ምን ያደርጉ ምናምን ብዬ ስቄ እንደ ማንኛውም ሰው እንደ ጓደኛ አውርቼ ተሳስቀን ተጫውተን ምናምን ሄዳ ማለት ነው። ምን ቡቡ መጣ። ልክ አባቱን ሲያዩ በሮኑ ተመልሶ ይወጣ። ቁጭ ብሎ ሲያዩ ደንግጦ ማለት ነው። አቅፎት ልጆችን ሲናፍቁ ይሸሻል። ድንገት አልጠበቀም። ከዛ አባቴ ያለ ምናምን በሁለተኛውም ቀን በቃ ይዟቸው በገዛላቸው ለነሱ በዓለም ነው ያበቃ። ለነሱ ትልቅ ነገር አስደሰታቸው። ሁለተኛውም ቀን ጠዋት ላይ መደቡ አንተ ነው ልጆች ይጠበቁ ነው ምናምን እያልኩ ነው የሚቀላለድኩ እያወራሁት ማለት ነው። እና እነሱ ያልተግባባንበትም ነገር ተፈጠረ። ምክንያቱም እሱ የፈታይ ባል እንጂ ማንኛውም ሰው አይደለም ሰው ያለ ቤት የሚመጣ። ሲቀጥል ደግሞ ለልጆቹ ጊዜ መስጠት ነበረበት በሰዓቱ ማለት ነው። ያሰብኩት እኔ ለልጆቹ የሄደበት ቦታ ሁሉ እነሱ የሚጠበቁት ያንን ይዟቸው የሚዞሩ አባታቸው መጥቷል። ምክንያቱም እኔ ልጆቼ የትም ቦታ ሲሄድ የትም ልጆቼን የማያሳተፍ ቦታ ሄጄ አልሄድም። እኔ ሄድኩ ማለት ልጆቼ መልበስ አለባቸው፣ አብረውኝ ይሄዳሉ። ለሰራተኛ ትቻቸው አላውቅም። ለሰራተኛ አሰርቻ አብልቻቸው አላውቅም። ለሰራተኛ ምንድነው ለልጆች ቦታ የለንም የሚባል አንቺ ጋር ይሰራ። በቃ ሁሌም እኔ ህይወቴን ለነሱ ነው የሰጠሁት። ለኔ በቃ ጊዜ እዛ ቦታ ላይ ኮምቦልቻ ምድር ላይ ትምህርት ስራ ህይወት ትቼ የተቀመጥኩት ለልጆቼ ነው። ስለዚህ በቃ በእነሱ ዙሪያ ያለ ነገር በሙሉ የማልደራደርበት ነገር ነውና እናገኛቸው እየጠበቁ ነው ምናምን አልኩት። እመጣለሁ መኪና ላከላቸው ይዟቸው ወጣ። ሱቅ ላይ መልሶ 15 ደቂቃ መለሳቸው። 3ኛው ቀን ላይ እንደዛ አደረገ። 4ኛው ቀን ይመጣል አባታችን። ከመጣ 4ኛው ቀኑ ማለት ነው እንግዲህ። ሲጠብቁ ጠፋ። ቢደውልለት አያነሳም፣ ቢደውል አያነሳም። በዛው ጠፋ። በዛው አሜሪካ ተመለሰ። ድጋሚም ሳያገኛቸው ቤቢዬ ተኝቶ ቀና ሳደርገው ማማ ባባ መጣ ይለኛል። ነገ ይመጣል ቡቡ ለምን አልተኛህም ስለ አባቴ ግን ለምንድን ነው ስልኬን የማያነሳው? ማንንም ሰው ሲያገኝ ስልክ ተቀብሎ ለአባቱ በሰጠው ስልክ ይደውላል። ስልክ አይመለስለት። አገር ላይ እንዳለ ያውቃሉ። ከዛሬ ነገ ይመጣል እያሉ ይጠብቃሉ። አስቢ የኔን ቤት የኔን የልጆቼን ህይወት የልጆቼን ለቅሶ ያን አድርጎን ሄዶ ስቄ የተቀበልኩትን ሴት በኔ ድጋሚ በልጆች ለቅሶ ፈተነኝ። አዘንኩ፣ በጣም አዘንኩ። በሰዓቱ ሰው ተናገርኩ ምናምን አለፈ። መስያም ያልፋል እኮ። ልጆቹም ተረጋጉ፣ ህይወት ቀጠለ። ጠፋ ደግሞ
ስልክም የለም ምንም የለም። ደግሞ ጠፋ። አመት ከምናምን ቆይቶ ደግሞ ደወለ። ልጆቼን ማግኘት እፈልጋለሁ። በዛ መሀል ግን አሰብኩትና አይደለም የተጎዳሁት፣ እሱ ነው የተጎዳው፣ እሱ ነው የቀረበት። ምክንያቱም ቡቡንና ቢቢን የመሰለም በጣም ፍቅር የሆኑ ልጆች እነሱን ማጣት ለሱ የተጎዳው እሱ ነው። እኔ ግን ለራሴ ቃል ገብቻለሁ ኤኒ ታይም ልጆቼን ብለው ሲያናግሩ አላገናኝም ላለ ማለት ወስኛለሁ። ሲደውል በቃ ያገኛቸው። ይህ ሰው እያደረገ አላደረገ ትርፍ ነው። መጀመሪያም እሱ እያደረገልን አልኖርንም። ያለሱ መኖር የምንችል ሰዎች ነን። የሱ የሆነ ነገር የሚልካት ነገር የሆነ ነገር ትሸፈን ይሆናል እንጂ የኛ ህይወት አይደለችም። ስለዚህ ያማረግ ይችላል እኮ አቅሙ አለው። አሜሪካ ላይ 4 ዓመት ሰራ ማለት ቀላል አይደለም። አባታችን አሜሪካ ነው ያለው ብሎ ማሰብ ራሱ እንዲጠብቁ ያደርጋቸዋል በጣም። እና በመሀል አንድ ጊዜ በዓል ነው እኮ አባቴ በቀጣጥም እኔ ጋር ሰላም ከሆነ በስልክ እያወራሁት ከሆነ ያደርግላቸዋል። ከዛ ውጭ አይመልስላቸው። ከአመት ከምናምን በኋላ እንደዛ ሲያደርግ ተገናኙ። ፈቀድኩላቸው፣ ተገናኙ፣ ማውራትም ጀመሩ ምናምን። በኋላ በቃ ይቅርታ አለ። የሚያወራውን ወሬ ሁሉ በጣም ያስጠላል። እኔ አልተመቸኝም። ግን ደግሞ እኔ አልናገርም ካልኩ ደግሞ ልጆቼን አያናግርም። ስለዚህ ማናገር አለብኝ። አለፈ። ያ መጣለሁኝ ያላቸው አንድ ጊዜ የሆነ ሰበብ ይፈልግና እንዲህ አድርገው ብለው ጥፋታቸውን አጉልቶ ለሰው ሁሉ ያወራል። ሰማለሁ። ይሄ ነው ብዬ ምልልሽ ከምችለው በላይ እንከናቸውን ይፈልግ ነበር የልጆቹን። ዶኖ ሆይ ገርመኛል። ሁሌም ከህፃናቶች ላይ አንቺ እንከን ትፈልጊያለሽ እንዴ? ዲያስፖራ ግቡ ሲባል ቡቡ 12 14 13 ዓመት ነው። ይሄንኛው 10 ዓመት አላውቅም። ብቻ እንደዛ አካባቢ ናቸው። 9 እና 10 ዓመት ናቸው። የዛን ሰዓት በዲያስፖራ ዶክተር አብይ በተመረጠ ሰዓት መጣ። አገር አብረው ከገቡት መሃል ማለት ነው። አባታችን መጣ። በቃ ንገሩት አልኳቸው። ምን ከዛ በፊት እኔ ደከመኝ። ሌሊትም ቀንም የሱን ስልክ እኔ እና እሱ በቃ መግባባት አልቻልንም። ቋንቋችን 2 ነው። ስለዚህ እኔ ጋር አትደውልም። ለልጄ ስልክ አወጣሁለት። ይሄው የቡቡ ስልክ አለልህ፣ ከቡቡ ጋር አውራ፣ አድጓል፣ ስልክ አለው፣ ገዝቶለታል። ስለዚህ ተነጋገሩ እናንተ፣ እኔ መካከላችሁ አላስፈልግም ብዬ ራሴን አገለልኩ ማለት ነው። ከዛ የዲያስፖራ ሲገባ አድጋችኋል፣ መኪና ይላክላችሁ፣ ያለበት ቦታ ሂዱ፣ እንደ ባለፈው ዘው ብሎ ቤቴ መምጣት ግን አይችልም፣ አብቅቷል ያ አልኳቸው። ነገሩት። ሄዱ፣ አገኙት። ያመጣልን ይሄን አመጣልን አሉ። ተደሰቱ በጣም። ምክንያቱም ለምን አንድ እንትናቱ ለነሱ ዓለም ነው በቃ ከአባታቸው ስለሆነ ምንም ጎሎባቸው አያውቅም። ምንም ቡቡና ቤቢ የሚፈልጉትን ወላሂ አጥተው አያውቁም። ዝንጥ ያለ ህይወት ነው የሚኖሩት። ምክንያቱም ወንድሞቼ አንድ አይደለም ሲገዙ የሚገዙላቸው፣ ሲያደርጉ የሚያደርጉላቸው። በእኔ ልጆች ህይወት ጀማል ሐሰን፣ ሰይድ ሐሰን፣ እስማኤል ሐሰን፣ ሰይድ አህመድ ሐሰን ዋጋ ከፍለዋል። እህቶችም ዋጋ ከፍለዋል። ሁሉም ያላቸውን ከምንም በላይ ያደርጋሉ። እናቴ አንድ ነገር ሲፈለግ ለነቡቡሮ ከተባለ ወደኋላ አትልም። ስለዚህ ምንም የቀረባቸው ምንድነው? የአባት ፍቅር ነው። የማያገኙት የአባት ፍቅር ነው። ሊተኩት የማይችሉት በምንም ሊተኩት በምንም እኔ መሰጠት ቢቻል ማግኘት ቢችሉ ያደርጉላቸዋል። ያም ፍቅር አላቸው እኮ በጣም ይንከባከቧቸዋል። ግን አባት መሆን አይችሉም የኔ ወንድሞች። በአሁን ጊዜ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው። አስተዋይ ሰው ጊዜውንና ገንዘቡን ከብክነት ይጠብቃል። የብልሆች ምርጫ የሆነው ባማኮን ሪል ስቴት ለአይን የሚያሳሱ ውብ፣ ምቹና ሁሉ የተሟላላቸው በካሳንችስ በባምቢስና በአትላስ የገነባቸውን የመኖሪያ አፓርትመንቶችን እነሆ እያለ ነው። የካሳንችሱ ጋላክሲ የንግድና የመኖሪያ አፓርትመንትን በታላቅ ድምቀት አስመርቆ ቁልፎን እንዲረከቡ ጥሪ ሲያቀርብ በኩራት ነው። ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኑት ነው። የቀሩን ውስን ቤቶች ተሸጠው አልቀው
ኋላ ወይ ነዶ ብለው ሳይቆጩ ፈጥነው በ0955 97 11 11 ወይንም በ0955 98 11 11 ላይ በመደወል በቶሎ ወስነው ቤቶ ይግቡ፣ ኑሮን ያደላድሉ፣ ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። ምን አስታውሼ እየገረመኝ ነበር ያኔ ከሆድዬ ጎን ቆመሽ ወይንም ደግሞ ከኢሳም ሀበሻ የቀድሞ ባለቤት ከፎዚያ ጋር ጎን ቆመሽ ለሷ እውነትን ብለሽ ነበር የተገናኘ ነው። አሁን ስትነግሪኝ እንግዲህ አንዱ ኢሳም ሀበሻ ነው። በጣም ያው እስማኤል ሐሰን ብትዩ በጣም ያውቃ እኔ ለመደብኝ ነው በኢሳም ሀበሻ ነውና የምናውቀው እንደዛ ለልጆችሽ ዋጋ የከፈለ ነው። ግን ያኔ ከዳሽኝ ወይም ከዳሁት አይነት ስሜት አልተሰማሽም? ወይ መስዬ ምን አለ መሰለሽ እዚህ ጋር በእርግጠኝነት እኔ ያንን ያደረኩት ለሆድዬ አይደለም። የዛም ላይ ተናግሬዋለሁ ካስታወሽ። ለእውነት ነው ለሌይላ፣ ለኡመር፣ ለሩመይሳ ለልጆቻቸው ለሱ ሶስቱ ልጆች ማለት ነው። ለነሱ የከፈለ ያደረኩት ነገር ነው። ምክንያቱም እሷ ስትጎዳ እነሱ ይጎዳሉ። እናት ካለቀሰች ልጅ ያለቅሳል። እነዚህ ልጆች ትናንትና እኔ ከሷ ጎን ነው ባልሆን ዛሬ ላይ ካቆመበት ነው የቀጠለው እኮ ኢሳም አባቴ ብለው ካቆመበት መንገዱን ቀጠለ። ፍቅራቸው እንዳለ ነው። በጥላቻ አልተሞሉ። ምክንያቱም ስለ አባታቸው ጥላቻን ሳይሆን ፍቅርን ነው እናትዬ እየነገረቻቸው። እኔ ያለሁ እህቶች አሉ። ባለፈውም ሰይፉ ላይ ቀርባ ተናግራለች። ሁሉም ለሷና ለልጆቹ ከጎኗ ነን። ይሄንን ማድረጋችን አላጣና እስማኤል ዛሬ ልጆቹን በፈለገ ሰዓት ሊያገኛቸው ቻለ። በይቅርታ ነገሮች አልፈው አባትና ልጅ ሆነው እንዲቀጥሉ ሆነ። ስለዚህ ቤተሰቡ ስለሰበሰባቸው የዛን ሰዓት እኛ እሷን ትተናት ቢሆን እሷን በራሷ መንገድ ልጆቿን ይዛ ሄዳ ዛሬ ላይ ያለው የአባትና የልጅ ፍቅር አይኖርም። ያኔ የከፈልኩት ዋጋ ለእስማኤል ወይ ለሆድዬ ሳይሆን ለልጆቹና ለሐቅ ነው። በቃ እውነት ነው። ይቺ ልጅ ከኔ ጋር ስራ ጀምራ ወጣለች። ይቺ ልጅ ሜዳ ላይ እንደዚህ መሀል ላይ መተው አልችልም። እንደገና ባህሪዬም አይደለም። ሁሉም ያውቃል። የነገርሽኝ ያትዝ ስላለኝ እኔ ግን ያጋጠመኝ በተቃራኒው ነው። ምክንያቱም ይሄ ሰውዬ ምንም አይነት መጥፎ ቢሆን የልጆች አባት እህቱ ለልጆች እኮ መልካም እናት መሆን፣ መልካም እህት መሆን፣ ማክስት መሆን ትችል ነበር። እኔ ባልፈልግ ልጆቹን ተደብቀው ማናገር ትችል ነበር። አጎትየውም እንደዛው። እኔና እሱ መሃል ከባድ ጸብ ቢኖር እነሱ መሃል መጥፎ ነገር ተፈጥሮ እንኳን ሳይፈጠር እኔ በህይወት አንድ ቀን ተናግሬያቸውም ተናግረውኝም አያውቁም። ፊት ለፊት መጥተው አንቺ እንደዚህ ብለው እነሱም ተናግረውኝ አያውቁም። እኔም ተናግሬያቸው አላውቅም። እኔና እሱ እንነጋገሩ ይኖራል። ወንድምም ጋር እህትም ጋር ፐርሰናል ጸብ በቃ ነገር ፈለጉ፣ አልተስማማንም፣ ቤት ለቅ ይወጡ፣ አለቀ። በቃ አለቀ። ያን ይሆነ። ከዛ በተረፈ ልጆቹን የምትጠይቅበት የምትመከለክልበት ምክንያት የለኝም። እሷም ልጆቹን የማትጠይቅበት ምክንያት የላትም። ግን አትፈልግም። ምክንያቱም የምትፈልገው አባትየውንና ጥቅሙን ነው። መደምደም ይቻላል። ግን እንደዛ አላቅም። ደመደሙ እነሱ ደመደሙ። መስዬ ምን ማድረግ እችላለሁ? ስለዚህ እሱም በድጋሚ ዲያስፖራዎች ግቡ ሲባል በገባ ሰዓት ማስተካከል ይችል ነበር። ቤቴ መምጣት ባይችልም ለልጆቹ አባት መሆን ይችል ነበር። አባቱ ልጆቹን ማግኘት ይችል ነበር። ገባኝ። ቤት እንዳይገባን ይከለክልሽው አይደለም። በቃ በስርዓቱ ልጆቹ ጋር ለምን ያን ያሳመሟቸው ሂዷላ። ገብቶሻል? በጣም ሰፍ ብለው ጠብቀውት ገሏቸው ሂዷል። እኔ ሰቀቀን ነው የያዘኝ። እንደፈራሁትም አደረገው። አሁንም 4 ቀን ያገኛቸው መስዬ 4 ቀን አግኝቷቸው ጠፋ። ለ3 ወር አዲስ አበባ ኢትዮጵያ ውስጥ ሲቀመጥ 4 ቀን ያገኛቸው። ሳያገኛቸው ጭራሽ ልጆቹ እንዲናቸው ማለት ጀመረ። ከኔ አልፎ ማለት ነው። ስለኔ እንደፈለገ ሊያወራ ይችላል። ይሄ ሁሉ ዋጋ የተከፈለባቸው ልጆች ግን ነው አይችልም። ከዛ ጥሎ ሄደ፣ ጠፋ። ያሁኑ የለየለት ነው። ለ5 ዓመታት ነው የዘጋቸው። ለ5 ዓመታት በስልክ አግኝቷቸው አያውቅም፣ አናግሯቸው አያውቅም።
በመርዳት ዙሪያ ማለት ነው። ምን አለ መሰለሽ በፍርድ ቤት የተወሰነ ውሳኔ እንዳለ ሆኖ ተቆራጭ ነው። ተቆራጩ ያ ማለት የቤቱ ኪራይ 1,000 ብር ማለት ነው። እሱ 1,000 ብር ሲያድግ ስንት ሆነ መሰለሽ? ከ3 ዓመት በኋላ 3,000 ብር ሆነ። ከዛ 5,000 ብር፣ ከዛ 8,000 ብር ሆነ ማለት ነው። የቤቱ ኪራይ ቀርቶ እሱ እየላከ ማለት ነው። እኔም የቤቱን ኪራይ በቃ ቤቱ ነው። የሆነ ቀን እሱ ማለት የልጆቹ ነው። ስለዚህ አይመለከተኝም። ለልጆቹ የሚፈልገው እነዚህ ልጆች ግን ይማራሉ፣ ይበላሉ፣ ይጠጣሉ፣ ይተኛሉ፣ ይታመማሉ። በዚህ ሁሉ ዓመታት ውስጥ ለልጅ የሚያስፈልገው ነገር ማአት ነገር ነው። ሰርቪስ አለ፣ ምን አለ ምናምን። በመሀል የኮሮናው ሰዓት ላይ ቤት ኪራይ መክፈል ጀመረ። ሰው የሆነ ሰንበዴ እንደዚህ ሲባል የቤት ኪራይ 5,000 ብር ከፍሎ 8,000 ብር አስተካከል። ትልቅ ነገር አደረገ ማለት ነው እንግዲህ የዛው ሰዓት ላይ ማለት ነው። እኔም አልናገረው ከኔ ጋር እንነጋገርም ጭራሽ። ምክንያቱም የማያግባባን ነገር ተፈጥሯል። በንግግር የሚደውልበት ሰዓት አይመቸኝም። በቃ ጥሩ ያልሆነ ነገር አለ። ሂዝ ኖት ማይ ሃዝባንድ። ስለዚህ ከሱ ጋር የማላወራቸው ወሬዎች ማውራት ግዴታ የለብኝ። ስለዚህ ህይወቱ ሊቀጥል እኔ ህይወቴን ከልጆቼ ጋር አዲስ አበባ እመላለሳለሁ፣ ስራዬን እሰራለሁ። ለልጆቼ ማድረግ የሚገባኝን አደርጋለሁ፣ ልጆቼን አስተምራለሁ። በቃ የእኔ ህይወት ያ ነው። በዛ መሀል ጦርነት መጣ፣ ትግራይ ጦርነት። ያን ሰዓት እኔ 4 ወር ልጆቼን ቀድሜ ይዤ ወጥቻለሁ ለየት አዲስ አበባ። ያው ሁሉም እዛ ኮምቦልቻ ላይ እኔ 20 ዓመት አብረውኝ የኖሩት ጓደኞቼ፣ ፋሚሊዎቼ እንጂ የስጋ ዘመድ ገሌ አክስቴ ልጅ ገሌ አጎቴ ልጅ የምለው የለኝም። አብሬያቸው የኖርኳቸው ጎረቤቶቼ፣ ጓደኞቼ ከእህት በላይ ናቸው ለኔ። ከምንም በላይ ናቸው፣ ከምንም በላይ ናቸው። ልጆቻቸው እህትና ወንድም ነው የሚመስሉሽ የኔ ጓደኞቼ ልጆች ጋርና በሰዓቱ እነሱም ስለነበሩ ከአዲስ አበባ ያኔት 8ኛ ሚኒስትር ወስዶ ነበር ቡቡዬና በቃ እኔ ሳልመዘገብ ብሎ ሰላም ይነሳል። ሮብ ቀን ሄድኩኝ። አጋጣሚ ቅዳሜ ነገሮች ተጋግለው እዛው እያለሁ መንገድ ተዘጋ። ያን 1 ወር እዛ እንዳሳልፍ ተገደድኩ። በዛን ሰዓት ላይ ነው ብዙ ነገር ያሰብኩት። ሞት ቢመጣ እኔ በሞትባቸው አዲስ አበባ በምን መልኩ ነው የሚደርሱት እነዚህ ልጆች? ማን አላቸው? ወዴት ይሄዳሉ? እነሱም ምልሽ አሉ ጓደኞቼ ምናምን፣ ግን በዛ ሰዓት ላይ ሁሉም ያ ነፍሲ ነው። ወዴት ነው ምንድን ነበር የሚያደርጉት? እኔ ልጆቼ ቢሞቱብኝ ሰው የለኝ። ጎረቤቱ በሩን ዘግቶ ቁጭ ብሏል። ጦርነት ነው። ማንጋ ቀብራቸው ነበር። ቀኑ አልኩኝ ሞቶ ተነስቶ ቤትሽ የሚመጣልሽ ወንድምሽ፣ እህትሽ፣ ፋሚሊሽ ያለበት ቦታ ነው መኖር ያለብሽ ጀሚላ። ይሄን ነገር መልቀቅ አለብን። አገሩን ብንወደውም እኔም ለልጆች አዲስ አበባ ኮንግ ስራ ብዬ ምናምን ዘናጋ ይሆናል ኃላፊነቴንና ለልጆቼ ጊዜን ያጥርባቸዋል ብዬ ስለማስብ ነበር። አሁን አድገዋል፣ እንግባ አዲስ አበባ የሚለውን ውሳኔ ራሴ ጋር ወሰንኩ። ከዛ አዲስ አበባ መጥቼ ቤት ምናምን እያልኩኝ ያ ሁሉ ሲሆን ይሄን ላድርግላችሁ ይሄን ላግዛችሁ አይልም። ጭራሽ አዲስ አበባ ልንገባ ነው ሲባል አበደ ሰውዬው። እንዴት አዲስ አበባ ትገባላችሁ? ምን ማለት ነው? የማያኖርሽ ሰው በአንቺ ህይወት ሊወስን አይችልም እኮ። ተቆራጭ ግን እያደረገ ነው። የቤት ኪራዩንና 8,000 ብር ይልካል። ከዛ ለ10,000 ብር ነው የምልከው፣ 5 ሳንቲም አልልክም ከዛ በላይ ማለት ነው። ምክንያቱም እሱን ተማምኜ አይደለም አዲስ አበባ የምገባው። አስተካክዬ ልጆቼን ይዤ አዲስ አበባ ገባሁ ማለት ነው። እንደገባ ያስገድድ ግን ያ ነገር ነው። በዛ በጦርነት መሀል ላይ ብቻ ምልሽ እንደው የአባትየው ሁኔታ እኔ አላቅም። ከተወሰነ ዓመታት በኋላ ያ እንደዛ የቀየረው ምን እንደቀየረው ባላውቅም፣ ግን ልጅ ላይ እንደዛ አይነት ግፍ እንደዛ አይነት መጥፎ ነገር አይደረግም። እያደረገ ያለው ነገር እኔን አይደለም የሚጎዳው። ሊጎዳኝ የሚችለው እኔን የልጆቼን ፊት ቅስም ተሰብረው ሳይ ነው። በዛ እየጎዳኝ ነው። ከዛ ውጭ ግን እኔን አይጎዳኝም። ልጆቹን ነው እያሰቃየ የነበረው። ለአመታት ያሰቃያቸው ልጆቹን ነው፣ እኔን አይደለም። አሁንም የሚያሰቃያቸው ልጆቹን ነው መስዬ። ስለዚህ በቃ ምንም ማድረግ አልቻለም። አዲስ አበባ ገባን። ትምህርታቸውን እንግዲህ አስቢ፣ የኛው 7 የኛው 11 ላይ እያለ የሆነ ጓደኛው አየና ሰውዬ ትምህርት ቤት እንኳን አይከፍልም አለኝ። እኔ እናቴ ከሱ ጋር መከራከርበት እኔ ሰርቼ ልግባ ልጆቼ ጋር ቤተሰቦቼ ይኖርላቸው አልፈለገውም አልኩት።
እንደ ፕሮሰስ ጨርሶ አስተካክሎ መውሰድ ሲያንሰው እንደገና ተውት። ምንም አልጀመረም ነበር ለልጆቹ ፕሮሰስ። እኔ የማውቀው ነገር የለም። ያበለሻሸዋል ብዙ ነገር። እኔ አሁን በዚህ በፕሮሰሱ ዙሪያ ያለውን ታሪክ ማውራት አልፈልግም እና በቃ ዘጋሁት። እኔ ስለ ፕሮሰስም ስለ አሜሪካ ፍቅርም ስለምንም ልጆቼ ውስጥ የለም። አንድ ነገር አለ። አባታችሁ ኤኒታይም ሲመጣ እንደ አባት ካላናገራችሁት የኔ ልጆች አይደላችሁ። ይሄ አቋሚ ነው። መቼም በመጣ ሰዓት አባቴ ልጆቼ ሲላቸው አባቴ ይብላችሁ። ምክንያቱም እኛ ሰራተኛ አለን፣ እኛ በጣም ደስተኞች ነን፣ 3 ነን። እሱ ግን ሄዶ ስራ ሰርቶ አሜሪካ ስላለ ብቻ አንድ ሰው ደስተኛ ነው ደልቶት እየኖረ ነው ብላችሁ አታስቡ ልጆቼ። የሰውዬ ቤት ኪራይ ያለበት ምን አለበት ስንት ነገር እያደረገ በዛ ላይ ሰርቶ ሲገባ ደግሞ ቤት ገብቶ ወጥ ሰርቶ ልብስ አጥቦ ነው የሚኖረው። ስለዚህ ጫና ብዙ አለበት ነው። ለምን እንዲህ ብዬ ማሳመን አለብኝ ልጆቼ? ለሱ ብዬ አይደለም፣ እውነቱን ለመናገር የልጆቼ ልብ ውስጥ ጥላቻ እንዳይዘራ ብዬ ነው። የልጅ ልብ ላይ እየዘራሹ ነው የሚበቅለው። ዛሬ ላይ ስለ አባታቸው ጥላቻ ብሞላቸው ነገ ጠዋት ልጆቼ ጥሩ ባል ላይሆኑ ይችላሉ፣ ጥሩ አባት መሆን ላይችሉ ነው። ይሄን ነገር ፈረዋለሁ። ውስጣቸው ላይ ሊቀመጥ የሚችለው ነጋቸውን እንዳያበላሽባቸው ነው። ይህ ሰውዬ ሲመጣ ያናገሩ ቡቡ በተለይ በጣም ይናፍቃል። ያን ሁሉ 5 ዓመት ሲዘጋው ባገኘው ስልክ ሁሉ ይደውልለታል፣ ቮይስ ይልክለታል። አንድ ያናግረኝ አባቴ ለምን አታናግረኝም? ልክ በደወለለት ስልክ ወዲያው ደግሞ ሲደውል ብሎክ አድርጎታል። ለ5 ዓመታት በደወለበትን ስልክ ሁሉ ብሎክ ሲያደርገው ነው የቆየው። ተዋት አድርግ ካልኩት ይሄ ልጅ አሁን እየከለከልኩት ይመስለዋል። ስለዚህ ባናግር ሰዓት ያናግረው ይሞክር። ትቼዋለሁ። 11ኛ ክፍል የትምህርት ቤት ከፍሎላቸዋል ለሁለቱ። 11 ዓመት ሳስተምር 1 ዓመት የትምህርት ቤት ክፍያ ከፍሎልኝ አያውቅም። ለቤቢ 7 ለእሱ 11 ከፍሏል ለ1 ዓመት። ከዛ ውጭ የማውቀው ታሪክ የለም። መስዬ አሁን ላይ እኔ እንግዲህ ሳስበው ዋው ጎበዝ እናት ነሽ ቴንኪው ነው የሚገባኝ። ምክንያቱም ቡቡን አሳድጌ ቤቢ እዚህ ደረጃ ሲደርስ እሱ ርቆ ቆይቶ በልጆቹ ሊደሰት ነው የሚገባው እኮ። ቴንኪው ማን አያመስግን። ነገር በቀል ክፋት ያገኘሁት ምላሽ ነው ዛሬ እኔን እዚህ ቦታ ያመጣኝ። ከነሱ ቤተሰብ የኔን እቆ መተው ነው እዚህ ደረጃ ያደረሳቸው። ወንድምዬ ያኔ እንደዛ ሲያበላሽ ኧረ ሚስት ልጅ አለው ብዬ ሪፖርት አድርጌ ማስቀረት ነበረብኝ። እህቴቱ ጋር እንደዛ ሲገባ ሲወጣ እንዴ አንቺ እኮ ማለት እንዲህ ነበርሽ፣ እንጀራ የከለከልሽው ነሽ፣ ዛሬ ምሳ የለኝም ሂዱ ውጣ ብለሽ አባረርሽው እህት ነሽ ማለት ነበረብኝ። አላልኳቸውም። በሚገርም ሁኔታ ግን የእሷን ልጆች እንደ ልጆቹ እያየ የእሷን ልጆች እያሳደገ ከእሷ ልጆች ጋር ፍቅር ሆኖ ልጆቹን ረሳ። አንድ ቀን ያማዋል ችግር የለውም ብዬ ተውኩት። ዱባይ ያለ ዩኒቨርሲቲ ውስጥ የእሷን ትልቅ ልጅ እየከፈለ ያስተምራል። ለልጆቹ ግን የትምህርት ቤት ክፍያ 1 ዓመት ነው የላከው። አሁን 2ኛ ዓመት ዘንድሮ እየከፈለ ነው ጀምሯል። እህቴቱ ከትዳሯን እንግዲህ የማውቀው እኔ በጣም ረስቻቸው ነው የምኖረው ለአመታት። አሁን ራሳቸውን ነክተው ስለ እነሱ እንዳውቅና እነሱን እንዳስብ አደረጉኝ እንጂ እኔ ከሲስተም ያጥፍቻቸዋለሁ። የሉም፣ እኔም ውስጥ የሉም፣ ልጆቼም ውስጥ የሉም። ግን አነጋግረሽው ታውቂያለሽ? ማለት ምንም እናንተ ቅር ብትሰኛኑ በመካከላችሁ ፍቺ ቢፈጸምም ተለያይታችሁ አትለያዩ። ልጆች አሉ በመካከል፣ እናታቸውንም አባታቸውንም ይፈልጋሉ። እንደው ልጆችህን ለምን አታገኝም? ናፍቀዋል፣ በተለያየ ስልክ እየደወሉልህ ነው የሚለውን ብያለሁ ከአንቺ። አዎ የዛሬ ዓመት የሚገርምሽ ነገር ይህም ባደረግኩኝ በወሩ ነው ልጄን ከቤት ያስወጣብኝ። እኔ ከዛ በፊት የዛሬ ዓመት ውስጥ የዛሬ ዓመት እርግጠኛ ነኝ ምን ፈለግኩኝ ቢያንስ በቃ ወጪ ለነሱ ሲያደርግ ለነሱ ኃላፊነት የኔ ችላ ማለት እንደሆነ ወጪ በጣም ካወጣባቸው አንዳንዴ አለብኝ የሚለው ነገር ለልጆቹ እንዲያደርግ ያስገድደዋል ብዬ አሰብኩኝ
እና በቃ የሶስት ወር ቤት ኪራይ የለንም ምናምን ችግር መስማት የኔን እንከን መስማት የኔን ደካማ ነገሮች ማየት ስለሚያስደስተው ምክንያቱም ጀመርሽ አምን ላርክ ልጆቹን እንዲያናገራቸው ከዛ ልጅ አይኮረፍም ብዬ ሜሴጅ ላኩለት። አሁን እኔ በጣም ቸግሮኛል ብር እንድትልክላቸው ፈልጋለሁ በነገው ቀን። ስለዚህ እንደዚህ ስለሆነ የቤት ኪራይ 3 ወር ያስፈልጋል። ያስ 10,000 ማለት ነው 15,000 ሆኗል። 10,000 ማለት ነው። አዲስ አበባ ስንገባ ለ2 ለ3 ዓመት 10,000 ነበር 15,000 ሆነ። ኑሮ ተወዷል፣ ህይወት እንደዚህ ነው ምናምን። አንተ ግን ስለዚህ ቡቡና ቢቢ ምን አድርገው ነው የሚኮረፉት? አንተ እኮ ብር የምትልክ አባት ነህ። ብር እየላክላቸው ነው። ለምን ትከለክላቸዋለህ? ለምን አታናገራቸው? አዎ በጣም ይፈልጋሉ። አግኛቸው። እኔም ማዝነው ለነሱ አይደለም ላንተ ነው። እንካ ፎቶአቸውን። አሁን ይሄ ዲሊት ሰርክ ላይ ይሄ እንደዚህ ነው። ፎቶአቸውን ሲያየው ጥሩ ስሜት ተሰምቶት ቢያንስ ልጆቼን እንዲል ብዬ ነው እኔ የምጠቀመው ነገር የለም። ደስ ግን ሁለቱ መሀል የሰው ልጅ የሰው ነው። የእህቱ ልጅ ዩኒቨርሲቲ ከፍሎ ቢያስተምር እሷ እኮ የአባትና የእናቷ ልጅ ነች። ጊዜም ቢሆን ማለት ነው ሁላችንም ውስጥ ያለ ነው። የጀማል ልጆች እኔ ልጅ ሊሆኑ አይችሉም። ጀማል ወንድሜ ልጆቹ በጣም ዋጋ የሚከፍል አባት ነው። ለእኔም ልጆች ይከፍላል። ግን ግዴታውና ኃላፊነቱ የልጆቹ ነው። የአባት ግዴታ ነው። እዚህ አንድ ብዬ አልኩት። በሜሴጅ የተወሰነ አወራን። እንዳልኩት ብሩ ላከልን ተቸግረናል ብዬው ምናምን በቃ አውራቸው አገኛቸው። ቡቡዬ ዛሬ እኔ ያልቻልኩትም ቡቡዬ ጎረመሰ ነው የአባት ድጋፍ ያስፈልገዋል አልኩት። እና ቡቡ እንደዚህ ነው ምናምን የተርም ክፍያው ዲቦራ ነበረ። ሊከፍል ሲሄድ ቡቡ እንትኑ ተቀይሯል ኮዱ። ቡቡ ትንሽ ረብሾ ጥሩ ላይ አልነበረም። እየረበሸኝ ነው ምናምን ብየዋለሁ ለሱም ማለት ነው። እኔም ማውቀው ታሪክ የለም። የተፈጠረውን ትምህርት ቤቱ ደወለልኝ። አባትየው ደውሎ ሊከፍል ብሎ እንደዚህ ብሏል። ቆይ እመጣለሁ እኔ ብቻ። እዛ መሀል ላይ ቡቡ የተሰጠው ደብዳቤ አለ የታገደበት። ያን ደብዳቤ ወደኔ አላመጣም እና እኔ ማውቀው በማላውቀው ኬዝ የተፈጠረ ነገር አለ። ያቺን ክፍተት አደረገና ከኔ ጋር ተነጋግሮ ወይም ደግሞ ትምህርት ቤቱ ጋር ተነጋግሮ መፍትሄ መፈለግ ነው እንጂ ቀጥታ ምን ያደርጋል? ከዚህ በኋላ አይመለከተኝም፣ አልከፍልም ትምህርት ቤታቸው ነው ያለው። እና እኔ ዲቦራ ትምህርት ቤት በጣም አመሰግናችኋለሁኝ። በጣም ከጎኔ ስለነበሩ ሳለቅስ አይዞሽ ብለው እኔ ማሳለፋትን እያንዳንዷን ነገር ከኔ ሁኔታ ያውቃሉ። ምን አይነት እናት እንደሆንኩ ደግሞ እነሱ መመስከር ይችላሉ። ጓባለ ቁጥር በርሬ ነው ትምህርት ቤት የምገኘው እያንዳንዷ ነገር ሁሉ ማለት ነው። እና ለቡቡም ለቤቢም ያሳደረኩትን ያውቃሉና ይሄ ሰውዬ ሌላ ነገር እንዳያመጣ ትምህርቱ እንዳይቋረጥባቸው ሊያናገርም አለ። ቡቡዬ ጓደኛው የሱ ጓደኛ ቤት ይቀየር ነበርና እነሱ ጋር ነበር። ዛሬ ይመጣል ምናምን ብዬ እነሱ ቤት በሄደበት ስልክ ተደዋወሉ። እንግዲህ እዛ መሀል ላይ እናቴ አግብታለች ብሎ ነግሮታል። አንቺ አግብተሽ ነበር? እኔ 2 ዓመቴ ካገባሁ እንግዲህ ከተለያየን 11 ዓመታችን ከሱ ጋር 8 ዓመታቶች ለልጆቼን የሰጠሁት አድገው እኔ አይደለሁም እንዳገባ የፈለኩት እነሱ ናቸው እንዳገባ የፈለኩት። ማግባት አለብሽ ብለው ከዛ ሁሉ በኋላ እንግዲህ እሱ እዛ ይሄንን ወሬኔ ይስማ አይስማ ማውቀው ታሪክ የለም። አሁን እሱ አዲስ ያገባሽው ባለቤትሽ ግን ስለ ልጆችሽ ያውቃል መቼ? እንዴ በደንብ ያውቃል። እምልሽ ከልጅ እንደ ልጆቹ እኔ አባትን ማንም ይተካዋል ብዬ አልልም። በምንም መልኩ መተካት አይችልም ማንም አባት። ይሄ ግልጽ ነው። ለልጆች አባታቸው አባትነቱ የሱ ብቻ ነው፣ ግዴታው የሱ ነው። ይሄንኛው ደግሞ ቢችል ቢሆንላቸው አይችልም አልቻለም እንጂ ቢችል ቢሆንላቸው በጣም ደስተኛ ነው አውቃለሁ። ከኔ በላይ ለሱ ያላቸውን ክብር ነው ያውቃለሁ እነሱ ልጆቹ ማለት ነው። ልጅን ሲሰማ በወጣበት ትራንስፖርት ሰጣለው በቃ ልጄ እዛው ባለበት። እኔ እንግዲህ ሄደው ቤት ሊቀይር ነው ጓደኛው። የማን ጓደኛ? አባቱ ጓደኛ ቤት የሚቀይረው የእሱም የአባቱ ጓደኛ ልጅ ደግሞ ለሱም በጣም ቤስቱ ነው። አየር መንገድ ግን አብረን ነው የምንኖረው እና ቤት ሲቀይሩ ሊያግዝ ያጎረምሶች አይደሉ ቃም ሊያግዝ ምንም እዛ በቃ ማሚዬ ነገ እመጣለሁ ምናምን አለኝ። እሺ አንተ ልጅ ዛሬ የምታድር ነው? ስለ 2ኛ ቀን ላይ አይደለም እኮ እቃው አላለቀ ሆኖ ምናምን አሉኝ። ኦኬ 3ኛ ቀን
ካስታወሽ አዲስ ስራ ጀምሬ ያኔ ማስተዋወቅበት ጊዜ ነበር። ለቅዳሜ ፕሮግራም ይዘናል እኔና አንቺ። ለሐሙስ ነው ለቅዳሜ ለሐሙስ ፕሮግራም ይዘን ቅዳሜ ቀን ነው እንግዲህ ይሄ ነገር የተከሰተው። ቡቡ ከቤት ጠፋ። በወጣበት እንግዲህ የወጣው ከቤት ዝም ብሎ በለበሰበት በዛው ቀረ። ልጅ የት ነው ያለው? ጻፍኩለት። ቡቡ እንደወጣ አልተመለሰም። ደውለህ ምን ብለኸዋል አልኩት። ምክንያቱም ያ ትምህርት ቤት ኪዛላ ምን ብለኸው ነው? አይመለስም። መሲ ምን ብዬ ልንግ ተደረደረ ምጽፈለት እየገባ እያየ ዝም ነው። የሱ ዘመድ አለ። ደወልኩለት። ልጅ ጠፍቷል አፋልገኝ አልኩት። እሱ ጋር ያልገባንበት ቦታ የለም። ይሄ የነበረበት ቤት ስንጠይቃቸው ማክሰኞ ቀን እናቴ ጋር ሄጃለሁ ብሎ ሄዷል። ሮብ ቀን ግን እሱ ክፍለ ሀገር ነው የላከው ቡቡን ከአዲስ አበባ። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።